زكاة المال أو እንደጠየቀው ወንድም ማውጣው በረመዳን ነው ግን አንዳንዴ መሃል ላይ መጀመሪያ ላይ አወጣለሁኝ ትክክሉን አላቀውም ቀኑ መያዝ አለብኝ ቀን መያዝ ግዴታ ነው አንድ ቀንም ልዩነት አለው በነገራችን ላይ አንድ ቀንም ልዩነት አለው ለምን ብትሉኝ ትልቅ ልዩነት የሚያመጣበት ቦታ አለ ምሳሌ ሰውየው ዘካት የሚያወጣው በ15ኛው ቀን ረመዳን ነው ግማሽ ላይ ነው በል የተለመደ ይሄ ነው طيب ይህ ሰውዬ ከ15 ቀን በፊት ቢሞትስ ከ15 ቀን በፊት ቢሞት ከአንድ ቀን በፊትም ያ ድንገት ትልቅ ንብረት ያለው ሰው ሊሆን ይችላል በትክክሉ ቀኑን ካላወቀ 15 ቀን በፊት ቢሞት የወራሽ ገንዘብ ነው ቀጥታ የሚሆነው ያ ደግሞ ዘካ ግዴታ የሚሆነው ከሞተበት ሰዓት ጀምሮ እንደገና አመት መጠበቅ አለበት እንዲህ አይነት ቦታ ላይ ተጽዕኖ ያሳድራል በትክክል ማወቅ ያስፈልጋል እንደዚሁ ደግሞ መሆን ያለበት የሚቆጠረው እርግጠኛ ረመዳን ምናምን ስለምናይ ትክክል ነው ያኒ ጥሩ ነገር ይዘናል እንጂ መቁጠር ያለብን በጨረቃ ነው በሂጅሪ ማለት ነው በአገራችንም ሆነ በፈረንጆች አቆጣጠር አይቻልም ይሄ ኺላፍ የለው ጉዳይ ነው ይሄ ስለሆነ ቀኑ በትክክል መታወቅ አለበት የሚያወጣበት ቀደም ብሎ ቢያወጣ እንደ ሰው ችግር የለውም ትንሽ ለማንኛው ከቱም ሰደቃ ዘካን ከአንድ አመትም ከሁለት አመትም በፊት ማውጣት የሚቻልበት ሁኔታ አለ ዘካተል ማል ይህ ስለሆነ ማሳለፍ የለበት የሚጠራጠር ከሆነ አንድ ሰው ቀድሞ ነው ማውጣት ያለበት እንጂ ማሳለፍ የለበት ምክንያቱም ተጽዕኖ ከባድ ነው ይህ ሰውዬ ቢሞት ከሐውሉ በፊት ከሆነ የሞተው አንድ ቀንም ቢሆን ዘካ ግዴታ አይሆንም በዛ ንብረት ላይ በአጠቃላይ ከዚህ የወራሾቹ ንብረት ነው የሚሆነው ይሄ ምንድነው እንትን ሲሆን ነው ማለት ያሉት አብዛኞቹ ንብረት ናቸው ነገር ግን አንድ ነገር ሲቀር እሱም አትክልት ይሄ ደግሞ ጥራጥሬዎች ከሆኑ እነሱ ሐውላቸው በአመት አለ ወአቱ ሐቀሁ يوم حصاده الله سبحانه وتعالى እንዳለው በሚታጨድበት ጊዜ ነው ዘካው የሚወጣው ይህ ስለሆነ ለምሳሌ አንድ ሰው ንብረት ብዙ የእርሻ ቦታ ነበረው ከመታረሱ ከሁለት ቀን በፊት ሞተ እንበል ይሄ ዘካ ግን ይወጣል ግዴታ ቀጥታ ሲሞት የነሱ ንብረት ሆነ የወራሾቹ ይህም ሆኖ ግን የሱ ሐውል ሲታጨድ ስለሆነ በሁለተኛው ቀን ሲታጨድ ዘካው ግዴታ ይሆናል ይሄ ሲቀር ሌላው ግን በአጠቃላይ ሐውሉ እንዳዲስ ነው የሚጀምረው ተጽዕኖ ስለሚያሳድር ቀኑን በትክክል ማወቅ አለብን